ማንስ ሰርች ፎር ሚኒንግ የሰው ልጅ የትርጉም ፍለጋ። ቪክቶር ፍራንክል የሰው ልጅ ትርጉም ፍለጋ የተሰኘ መጽሐፍ የሰው ልጅ መንፈስ እጅግ አስከፊ በሆነ ሁኔታዎች ውስጥ እንኳ ሳይበገር የመጽናትና ለህይወት ትርጉም የመስጠት ያለውን አቅም የሚዳስስ ጥልቅና ልብ የሚነካ ስራ ነው። መጽሐፉ የግል የህይወት ታሪክንና የስነ ልቦና ትንተናን አጣምሮ የያዘ ሲሆን ስለ ሰው ልጅ ማንነትና ሁኔታ ልዩ እይታን ይሰጣል። ክቡራትና ክቡራን እንደምን አላችሁ? ይህ ለግለሰብ ልማት የራስ ማገዣ መጽሐፍት ዳሰሳ ነው። አብራችሁን ቆዩ። Why do I read this book ብላችሁ ልትጠይቁ ትችላላችሁ። ማንስ ሰርች ፎር ሚኒንግ የተሰኘው መጽሐፍ ማንበብ ስለ ሰው ልጅ የመጽናት አቅምና ዓላማን ስለማግኘት ጥልቅ ግንዛቤ ይሰጣል። ይህንንም መጽሐፍ ልታነበው የሚገባው በሚከተሉት ዋና ዋና ምክንያቶች ናቸው። አንደኛ፣ የምርጫ ኃይል። ፍራንክል እንደሚያሳየው ሁልጊዜ በዙሪያ ያሉ ሁኔታዎች መቆጣጠር ባትችል እንኳ የመጨረሻው የሰው ልጅ ነፃነት የሆነውን ማለትም በማንኛውም ሁኔታ ውስጥ የራስን አመለካከት የመምረጥ ኃይል በእጅህ ስለሆነ ይህንን ኃይል እንድታውቅ ያደርጋል። ሁለተኛ፣ የመኖር ምክንያት ለገጠመህ እንዴት ልኑረው፣ እንዴት ይህን ጊዜ ልለፈው፣ እንዴት ይህንን ችግር ልሻገረው ለሚሉ ጥያቄዎች መልስ ለማግኘት ሲሆን ይህም ከናዚ ማሰቃያ ካምፖች ተርፎ የወጣው ፍራንክል ዋና መልእክት ግልጽ የሆነ ዓላማ ወይም የመኖር ምክንያት ወይም ዋይ ሚለውን ካለህ የምትኖርበትን ምክንያት ካወክ ማንኛውንም አስከፊ የህይወት ፈተና ወይም እንዴት አልፈዋለሁ፣ እንዴት ዘልቋለሁ፣ እንዴት እቋቋመዋለሁ የሚለውን መመለስ ትችላለህ የሚለውን በሰፊው ስለሚተነትን ይህ መጽሐፍ ማንበብ አስፈላጊ ይሆናል። ሶስተኛ፣ በመከራ ውስጥ ትርጉም ማግኘት። መጽሐፉ የህይወት ትርጉም በስራ በፍቅርና ከሁሉም በላይ ደግሞ የማይቀረውን መከራ የምንቀበልበት መንገድ ሊገኝ እንደሚችል ያስተምራል። ይህም የግል ሀዘንን ወደ ድል የመቀየር ጥበብ ነው። 4 ተግባራዊ የመጽናት ጥበብ። መጽሐፉ ስለ ሎጎ ቴራፒ የተሰኘውን የህክምና ዘዴ ማለትም የስነ ልቦና የህክምና ዘዴ ያስተዋወቀ ሲሆን ይህም ባለፈው ቁስል ብቻ ላይ በማተኮር ሳይሆን የወደፊት ግቦችህንና የምትኖርበትን የህይወት ትርጉም በማሰብ በግል ኃላፊነቶች ላይ እንዲሁ ትኩረት እንድታደርግ ይመክራል። 5ኛው የእይታ ለውጥ። መጽሐፉ የሰው ልጅ መንፈስ ምን ያህል ከባድ ፈተናዎችን ማለፍ እንደሚችል በማሳየት አሁን በህይወት የሚገጥሙህን የዕለት ተዕለት ውጥረቶች፣ የዕለት ተዕለት ስትረሶች በአዲስ መነጽር እንድታይ የሚረዳ የእውነት ማረጋገጫ ነው። በእነዚህ ምክንያቶች የተነሳ መጽሐፉን ቢያነቡ ወይም ማንበብ ለማይመቻችሁ ሰዎች ደግሞ በዚህ መጽሐፍ ዙሪያ የተሰሩ ኦዲዮዎችን፣ ቪዲዮዎችን ብታዩ እጅግ ከፍተኛ የሆነ ጥቅም ታገኙበታላችሁ። ተስፋ ከመቁረጥ ህይወት ላይ ለሚገጥማችሁ አንዳንድ አስቸጋሪ ሁኔታዎች፣ አስቸጋሪ ጊዜዎች ለማለፍ እና ለመጽናት እጅግ የሚጠቅምና ጠንካራ ሰው እንድትሆኑ ስነ ልቦናችሁ ጠንካራ እንዲሆን የሚያደርግ መጽሐፍ ነው። ከዚህ በመቀጠል አጠር አድርጌ መጽሐፉን እዳስስላችኋለሁ። የነርቭ ሐኪምና የስነ አእምሮ ባለሙያ የነበረው ፍራንክል በሁለተኛው የዓለም ጦርነት ወቅት በናዚ ማሰቃያ ካምፖች ውስጥ ታስሮ ነበረ። ከዛ ያሳለፈው ሰብአዊነት የሚያሳጣ አስከፊ ሁኔታና እስረኞች የሚደርስባቸውን የስነ ልቦና ስቃይ የሰው ልጅ ህይወት ትርጉም ፍለጋ የሚያደርገውን ጉዞ እንደ መነሻ መሰረት ሆኖታል። በገዛ ራሱ ተሞክሮና በታዘበው ሁኔታ በተስፋ መቁረጥ ውስጥ በወደቁና መከራውን ተቋቁመው አልፈው ለህይወታቸው ትርጉም በሰጡ ሰዎች መካከል ያለውን ከፍተኛ ልዩነትም አመልክቷል። ፍራንክል እንደሚወግተው ከሆነ የሰው ልጅ ዋነኛ ተነሳሽነት ተድላን ማግኘት ወይም ስልጣንን መጨበጥ ሳይሆን የህይወትን ትርጉም መፈለግ ነው። ይህ ፍለጋ ደግሞ የሰው ልጅ ተፈጥሯዊ አካል ነው ይላል። በህይወታችን ውስጥ ዓላማና ዋጋ እንድንሰጥ የሚያደርገን ይህ ትርጉም የማግኘት ፍላጎት ነው። በመከራ እና በፈተና ወቅት ደግሞ የህይወት ትርጉም የማግኘት ችሎታ እጅግ ወሳኝ ይሆናል። ቪክቶር ፍራንክል የሰው ልጅ ትርጉም ፍለጋ ማንስ ሰርች ፎር ሚኒንግ መጽሐፍ የሰው ልጅ ስነ ልቦና ከከባድ ሰቆቃ ጋር እንዴት እንደሚለማመድ የሚገልጽ ዝርዝር ካርታ ከመሆኑም በላይ ዛሬ ባለንበት ዓለም ያለውን ለህይወት ለመኖር እንደ መመሪያ ወይም ብሉፕሪንት ሊያገለግል ይችላል። የመጽሐፉን ይዘት ለማየት ያክል መቅድም አለው። ከመቅድሙ መቀጠል 3 ክፍሎች አሉት። በክፍል 1 የማጎሪያ ካምፕ ውስጥ ስለነበረው ተሞክሮ ሲዘረዝር፣ በክፍል 2 ስለ ሎጎ ቴራፒ ባጭሩ ያስቀምጦታል። በክፍል 3 ደግሞ
ስለ አሳዛኙ ብሩህ ተስፋ ወይም ስለ አሳዛኝ ብሩህ ተስፋ ትራጂክ ኦፕቲሚዝም የቀረበ ትንተና በእንግሊዝኛ ቋንቋ የተመረጡ የተጻፉ መጽሐፎችንም ዝርዝር አካቷል። በመጨረሻም ስለ ደራሲው ሕይወት የተጻፈ ክፍል ይዟል። ከዚህ በመቀጠል ደግሞ የመጽሐፉን 3 ክፍሎች አጠራጠር አድርገን እንይ። ክፍል 1 የማጎሪያ ካምፕ ስነ ልቦናዊ ገጽታ። ፍራንክል በማጎሪያ ካምፕ ውስጥ ያለ ሕይወትን በ3 የተለያየ ስነ ልቦናዊ ደረጃዎች ይከፍለዋል። እነዚህም ደረጃዎች የሰው ልጅ ማንነቱን በስልታዊ መንገድ እንዴት እንደሚረግፍ ወይም እንዴት እንደሚያጣ ያሳያል። ደረጃ 1 መግቢያ ላይ ያለው ድንጋጤና ከቅጣት የመዳን ቅዠት። እስረኞች ወደ ካምፑ ሲገቡ የመዳን ቅዠት የሚባል የስነ ልቦናዊ ሁኔታ ያጋጥማቸዋል። ይህም በሞት የተፈረደበት ሰው ምንም እንኳ ሁኔታዎች አስከፊ ቢሆኑም በመጨረሻው ሰዓት ልድን እችላለሁ ብሎ የሚያስበውን ምክንያታዊ ያልሆነ ተስፋ ያሳያል። የመዳን ቅዠት ይህ ስነ ልቦናዊ የመከላከያ ዘዴ ነው። ፍራንክል እና ጓደኞቹ አውሽዊትስ ጣቢያ ሲደርሱ መለያ ምልክቱን እያዩ እንኳ ያ አስፈሪው ካምፕ ላይሆን ይችላል ወይም ከጋዝ ክፍሉ ልንተርፍ እንችላለን የሚል ደካማ ተስፋ ሰንቀው ነበር። ይህ ተስፋ በመጀመሪያው ምርጫ ወቅት በጣት ወደ ግራ ወይም ወደ ቀኝ በመጠቆም ሞት ወይም ጉልበት ስራ የሚለይበት ወቅት የሚመጣውን ድንጋጤ ለመቋቋም ረድታቸዋል። የማንነት መጥፋትና ባዶ ህልውና ኔክድ ኤግዚስተንስ። ይህ ደረጃ አንድ ሰው የሚያሰኘውን ነገሮች በሙሉ ስልታዊ በሆነ መንገድ የመግፈፍ ሂደት ነው። አካላዊ መግፈፍ። እስረኞች ልብሳቸውን፣ የጋብቻ ቀለበቶቻቸውንና አልፎ ተርፎ ጸጉራቸውንም ጭምር እንዲላጩ ይገደዳሉ። የስም መጥፋት። የሰው ስም በቁጥር ይለወጣል። ፍራንክልም ስሙ ጠፍቶ ቁጥሩ 119104 ብቻ ሆነ። ባዶ ህልውና። ፍራንክል ይህንን ሁኔታ ባዶ ህልውና ኔክድ ኤግዚስተንስ ይለዋል። ይህም ማህበራዊ ሙያው ወይም ግላዊ ታሪኩ የሌለ ህይወት እንዲመስለው ማድረግ ነው። ለአመታት የደከመበትን የምርምር ጽሑፉን ማኑስክሪፕት መቀማቱ ካለፈው ህይወቱ ጋር የነበረውን የመጨረሻ ትስስር መቋረጡን የሚያሳይ ምልክት ነበረ። መራራ ቀልድ። የመጀመሪያው ድንጋጤ ሲለቅና እውነታው ሲጋፈጣቸው መራራ ቀልድ ብቅ ይላል። ይህ እንደ ተራ ሳቅ ሳይሆን እስረኞች ከስቃያቸው ራሳቸውን እንዲያርቁ የሚረዳቸው ኮፒንግ ሜካኒዝም ወይም ዲታችመንት ዘዴ ሲሆን ቀልድ እንደ መከላከያ መሳሪያ። ፍራንክል ቀልድን ነፍስ ራሷን ለማዳን የምትጠቀምበት መሳሪያ ይለዋል። እስረኞች ስላላቸው አስከፊ ሁኔታ እንዲቀልዱ ያስችላቸዋል። ለምሳሌ ስለሚበሉት ቀጭን መረቅ እንደ ምርጥ ምግብ አድርገው በመቀለድ ካለው ጭካኔ የተሞላበት እውነታ ለጥቂት ሰከንዶችም ቢሆኑ ነፃ ይወጣሉ። ስነ ልቦናዊ መገለል። ስለ ወደፊት ነፃነታቸው ወይም ስላላቸው አስቂኝ ሁኔታ በመቀለድ ሰብአዊነትን ከሚያሳጣው ግፍ በላይ ከፍ ብለው እንዲታዩ ክብራቸውን እንዲጠብቁ ይረዳቸዋል። ደረጃ 2 መላመድ ስሜት አልባነት ሲሆን በጥቂት ሳምንት በኋላ እስረኞች ስሜት አልባነት ወደሚባል ሁኔታ ውስጥ ይገባሉ። ይህ ሁኔታ እንደ መከላከያ ቅርፊት የሚያገለግልና የግድ አስፈላጊ የሆነ የስሜት ሞት ነው። እስረኞች የዕለት ተዕለት ድብደባንና ሞትን ሲያዩ ስሜታቸው ይደነዝዛል። ትኩረታቸውን በሙሉ መሰረታዊ ፍላጎቶች ላይ ብቻ ይሆናል። ምግብ፣ እረፍት እና ጋዝ ክፍል ማምለጥ ብቻ። ፍራንክል እንዳስተዋለው የመኖር ፍላጎታቸውን ያጡ እስረኞች የምግብ ድርሻቸውን በሲጋራ ይለውጡ ነበር። ይህም ስለ ወደፊት ተስፋ መቁረጣቸው የሚያሳይ ምልክት ነው። በሁለተኛው የካምፕ ህይወት ምዕራፍ የመጀመሪያ ድንጋጤ ለረጅም ጊዜ የሚቆይና ፍራንክል የስሜት መደንዘዝ ወይም ኢሞሽናል አንስቴሺያ ብሎ ለጠራው ስነ ልቦናዊ ሁኔታ ቦታውን ይለቃል። ይህ የድክመት ምልክት ሳይሆን ለህልውና እጅግ አስፈላጊ የሆነ ባዮሎጂያዊ የአእምሮ የመከላከል ዘዴ ነው። እስረኞች በዕለት ተዕለት የረሃብና የጭካኔ አዙሪት ውስጥ እየተላመዱ ሲመጡ ስሜቷቸው እየጠፋ ይሄዳል። ይህ ስሜት አልባነት አእምሮ ወደ ውስጥ እንዲሸሽ የሚያስችል የመከላከያ ቅርፊት ሆኖ ያገለግላል። የሰቆቃ መለመድ። እስረኞች አብሯቸው የታሰሩ ሰዎች ሲደበደቡ ወይም ወደ ጋዝ ክፍል ሲወሰዱ እያዩ ያለምንም መረበሽ ቀጭን መረቃቸውን የሚጠጡበት ደረጃ ላይ ይደርሳሉ። ይህ ግብረ መልስ አለማሳየት ወይም ስሜት ማጣት ወይም የስሜት
ቁጠባ ነው። ለእያንዳንዱ አሳዛኝ ድርጊት ስሜት መስጠት ወደ አእምሯዊ መፈራረስ ያመራ ነበር። የጥሬ ህልውና ደረጃ ህይወት ወደ ጥሬ ወይም ወደ መሰረታዊ ደረጃ ትወርዳለች። ሁሉም ከፍተኛ ምሁራዊና ማህበራዊ ፍላጎቶች ይጠፋሉ። ንግግሮች በሙሉ ስለ ምግብ ብቻ ይሆናሉ። በተለይም ስለ ዕለታዊ የዳቦ ቁራጭ ጥራት ወይም በመረቁ ውስጥ አንዲት ድንች ቁራጭ ስለማግኘት ተስፋ ወደ ኋላ መመለስ እና እጅ መስጠት። ፍራንክል እስረኞች ወደ ህፃንነት ወይም ወደ እንስሳዊ ባህሪ የሚመለሱበትን ስነ ልቦናዊ ሁኔታ አስተውሏል። የሲጋራ ምልክት ፍራንክል አንዱ ዝነኛ ትዝብት በሲጋራ የሚታየው የተስፋ መሞት ነው። በካምፖች ውስጥ ሲጋራ እንደ ገንዘብ የሚያገለግልና ተጨማሪ የምግብ የሚገዛበት ነበረ። አንድ እስረኛ ሲጋራውን በምግብ መለወጥ አቆሞ ራሱ ማጨስ ሲጀምር ተስፋ መቁረጡን የሚያሳይ ግልጽ ምልክት ነው። ከመሞታቸው በፊት ያሉትን ጥቂት ሰዓታት ደስታ ለማግኘት ይወስናሉ። አብዛኛውን ጊዜ በዛኑ ቀን ውስጥ ይሞታሉ። ውስጣዊ ነፃነት ምንም እንኳ ስሜት ቢደነዝዝም ፍራንክል የመንፈስ ነፃነት ቅሪት እንዳለ ይሞግታል። በዚህ አስቸጋሪ ሁኔታ ውስጥ እንኳ አንድ እስረኛ የመጨረሻዋን ዳቦ ለሌላ ማከፋፈል፣ ለመከራ የሚመጥን ሰው ለመሆን መምረጥ ይችላል። ይህም የሰው ልጅ መንፈስ በአካባቢያዊ ጫና ነፃ የመሆን ችሎታን ያሳያል። የውስጥ ህይወት እንደ መጠጊያ ይህንን ደረጃ ለመሻገር ብዙ እስረኞች ጥልቅ የሆነ የውስጥ ህይወት ያዳብራሉ። ትዝታና ፍቅር ፍራንክል የውስጥ ህይወቱን በማጠናከር ከካምፖቹ ስቃይ ማምለጥ እንደሚችል ተገንዝቧል። በአእምሮ ከባለቤቱ ጋር ለሰዓታት ይነጋገር ነበረ። በዚህም ፍቅር የሰው ልጅ ሊደርስበት የሚችል የመጨረሻውና ከፍተኛው ግብ መሆኑን ተረድቷል። ውበትን ማድነቅ በዚህ ደረጃ እስረኞች ለትንንሽ ውበቶች ያላቸውን አድናቆት ይጨምራል። ለምሳሌ በኦሽ አጥር ውስጥ የሚታይ የፀሐይ መግቢያ ወይም አንዲት ወፍ እነዚህ ነገሮች ካለው ቆሻሻና ግፍ ጋር የሚመጣጠን አጭር ግን ጥልቅ ትርጉም ይሰጣሉ። ደረጃ 3 ነፃነትና መራርነት። ነፃነት ወዲያውኑ ደስታን አላመጣም። በህይወት የተረፉ እስረኞች ባዕድነት ለሚባል ስሜት ተጋልጠው ነበረ። በዚህ ሁኔታ የውጭውን ዓለም እውነት የማይመስል ወይንም እንደ ህልም የሚታይ ይሆናል። ብዙዎቹ ከነፃነት በኋላ በሶስት አስከፊ ቀውሶች ወይም ትራጂክ ትራይድ ውስጥ አልፈዋል። ዓለም ለነሱ ግዴለሽ በመሆኑ የመነጨ መራራነት፣ የሥነ ምግባር መዛባት እና በህይወት ለመቆየት ምክንያት የሆኗቸውን ቤተሰቦቻቸውን መሞታቸውን ሲያውቁ የደረሰባቸው ተስፋ መቁረጦች ናቸው። ይህ የፍራንክል ትንተና የመጨረሻ ምዕራፍ ምናልባትም እጅግ ልብ የሚነካ ክፍል ነው። ምክንያቱም ነፃነት እንደ ፊልም ፍጹም ደስታ የሰፈነበት ቅጽበት ነው የሚለውን የተሳሳተ እምነት ውድቅ ያደርጋል። ይልቁንም ነፃነት ልክ እንደ እስር ቤቱ ሁሉ አደገኛ የሆነ ውስብስብ የሥነ አእምሮ ችግር ወይም መቅለጥ ሂደት ነበረው። የባዕድነት ክስተት ጠባቂዎቹ ፈርተው ሲሸሹ፣ የካምፖቹ በሮች ሲከፈቱ፣ እስረኞች በደስታ እየጮሁ አልወጡም። ይልቁንም በባዕድነት ስሜት ውስጥ ሆነው በዝግታ ወጡ። የህልም ሁኔታ ለዓመታት ስለ ነፃነት ሲያልሙ ስለቆዩ እውነታው እንደ ቅዠት ታያቸው። እስረኞቹ እንዴት ደስተኛ መሆን እንደሚቻል ቃል በቃል ረስተው ነበር። ፍራንክል ከካምፑ ውጪ ባሉ መስኮች ላይ ሲራመድ ምንም አይነት ስሜት እንዳለው አልተሰማውም። አበቦች ቀለምና የፀሐይ ሙቀት ልክ በብርጭቆ ግድግዳ ማዶ እንደሚታይ ነገር እንጂ እውነት አልመሰላቸውም ነበር። አንድ የቆሰለና የደነዘዘ የሰውነት ክፍል ሲሞቅ እንደሚመለሰው ሁሉ አእምሮም ስሜትን የመቀበል አቅሙን መልሶ ማግኘት ሲጀምር ይሰቃያል። ይህ ድንገተኛ የጭቆና መለቀቅ ጥልቅ የሆነ ውስጣዊ መቃወስን ፈጠረ። ከነፃነት በኋላ የሚከሰቱ 3 አስከፊ ቀውሶች ፍራንክል ወደ ሰላማዊ ህይወቱ መመለስ 3 የተለያዩ አሉታዊ ስነ ልቦናዊ ግብረ መልሶችን እንደሚያስከትሉ አስተውሏል። 1 የሥነ ምግባር መዛባት ጉልበት ያለው ይገዛሃል በሚባልበት ጨካኔ ብቻ የሚሰራበት ዓለም ውስጥ በመኖራቸው አንዳንዶቹ
ተረፈ እስረኞች ያለፉበት መከራ ሌሎችን ለመበደል መብት የሰጣቸው መስሎ ተሰምቷቸው ነበር። ፍራንክል አንድ ነፃ የወጣ እስረኛ እኔ ብዙ መከራ ስላየው በሚል ምክንያት ብቻ በሰብል ማሳ ላይ ለመራመድ ሲሞክር ያየውን ይጠቅሳል። ተበዳይ መሆን ለሌላውን ለመበደል መብት እንደማይሰጥ ለመረዳት ጊዜ ወስዶባቸዋል። ተበዳይ መሆን ሌላውን የመበደል መብት እንደማይሰጥ ለመረዳት ጊዜ ወስዶባቸዋል። በዓለም ላይ መራራነት ተርፈው ወደ ቤታቸው የተመለሱ እስረኞች የአካባቢያቸው ማህበረሰብ ለነሱ መከራ ግድ የለሽ መሆኑ ወይም በራሱ ጥቃቅን የጦርነት ችግሮች ተጠምዶ አገኙት። አንድ ሰው የሞት ካምፕን አሸንፎ መጥቶ ሌሎች ሰዎች ስለ ጥቃቅን ነገሮች ሲያማርሩ መስማት ጥልቅ የሆነ የመራርነትና የባዕድነት ስሜት ይፈጥራል። ተስፋ መቁረጥ የመጨረሻው መርዶ። ይህ እጅግ አሰቃቂ ተሞክሮ ነበረ። ብዙ እስረኞች የተረፉ የአንድን የሚወዱትን ሰው ምስል በአእምሯቸው ይዘው ነበር። ነፃ ሲወጡ ግን ሚስቶቻቸው፣ ልጆቻቸውና ወላጆቻቸው መገደላቸውን አወቁ። እንደ ሕይወት ገመድ የተጠቀሙበትን ትርጉም ጠፋ። ይህም ፍራንክል የሰው ልጅ የመኖር ፍላጎት የመጨረሻው ፈተና የሚለው መንፈሳዊ ውድቀትን አስከተለ። ወደ ማገገሚያ የሚደረግ ጉዞ። ፍራንክል ሲደመድም ነፃ የወጣ ሰው ትልቁ ስኬት ከዚህ ሁሉ መከራ በኋላ ከአምላኩ በስተቀር ምንም ሊፈራው የሚገባው ነገር የለም የሚለውን እውነት መረዳቱ ነው። የተረፈው ሰው እንደገና ትርጉም ባለው ዓለም ማመን መጀመር አለበት። ይህም ከጭቆና ሁኔታ ወደ ተጠያቂነት ሁኔታ መሸጋገር ማለት ነው። በህይወት የተረፉ ሰዎች ስነ ልቦናዊ ሽግግርን በተመለከተ ተጨማሪ ንባብ ከፈለጉ በዩናይትድ ስቴትስ ሆሎኮስት ሜሞሪያል ሙዚየም ያለውን ታሪኮች ማንበብና ከዚህ ጋር የተያያዙትን ድረገጽ ላይ ያሉትን ማቴሪያሎች ማየት ይችላሉ። በዚህ መጽሐፍ ክፍል 2 ቀጥሎ የተቀመጠው እስካሁን ያየነው ክፍል 1 ላይ ስለ አጠቃላይ ካምፕ ውስጥ ስለነበረው ሁኔታና ካምፕ ውስጥ ሰዎች በካምፕ ውስጥ በማለፋቸው ስለገጠማቸው የስነ ልቦና ሁኔታዎች ሲሆን ክፍል 2 ደግሞ ስለ ሎጎቴራፒ ወይም ትርጉም ፍለጋ የሚለውን እናያለን። ፍሮይድ ትኩረቱን ዊል ቱ ፕሌዠር ላይ ሲያደርግ፣ አድለር ደግሞ ስልጣን መፈለግ ወይም ዊል ቱ ፓወር ላይ ሲያደርግ፣ ፍራንክል ግን የሰው ልጅ ዋነኛ አንቀሳቃሽ ኃይል ትርጉም ፍለጋ ወይም የትርጉም ፍላጎት ዊል ቱ ሚኒንግን መሆኑን አረጋግጧል። ትርጉም በሶስት መንገዶች ሊገኝ እንደሚችልም ያምናል። አንደኛ የፈጠራ እሴቶች ለዓለም መስጠት ወይም ከእኔ ለሰዎች ማበረከተው የሚለው አንድ ትርጉም ሊሆን ሲችል በስራ በበጎ ተግባር ወይም በስነ ጥበብ ፈጠራ የሚገኝ ትርጉም ነው። ፍራንክል ራሱ የጠፋበትን የምርምር መጽሐፍ ወይም ማኑስክሪፕት በትንንሽ ወረቀቶች ላይ በአእምሮ መልሶ በመጻፍ ለህይወቱ ትርጉም ሰጥቷል። ፍራንክል የሎጎቴራፒ መዋቅር ውስጥ የፈጠራ እሴቶች ወደ ትርጉም የሚያደርሱን ንቁ መንገዶች ናቸው ይላል። ይህም እንደ ግለሰብ ለዓለም ልዩ የሆነ ነገር በማበርከት ስራን ወይም ተግባርን ወደ ጥሪ ወይም ኮሊንግ የሚቀይርበት የዓላማ መገለጫ ነው። የፈጠራ እሴቶች ምንነት። የፈጠራ እሴቶች እንደ ስዕል ወይም ሙዚቃ ባሉ ባህላዊ ጥበቦች ብቻ የተገደቡ አይደሉም። አንድ ሰው በህልውናው ላይ አሻራውን የሚያሳርፍበትን ማንኛውም ምርታማ ተግባር ሙያዊ ተግባርን ሁሉ ያካትታል። የማድረግ ተግባር the act of doing። ፍራንክል ትርጉም የሚገኘው በፈጠራ ሂደትና ግብን በማሳካት ውስጥ ነው ይላል። አንድ ሳይንቲስት ችግር ሲፈታ፣ ወላጅ ልጁን ሲያሳድግ ወይም አንድ አናጺ ጠረጴዛ ሲሰራ ትርጉሙ የሚመጣው ይህንን ተግባር በዚህ መልኩ መስራት የምችለው እኔ ብቻ ነኝ ከሚለው እምነት ነው። ልዩ አስተዋጽኦ። አንዳንድ ሰው የሚያበረክተው ብቸኛ የሆነ አስተዋጽኦ አለው። ፍራንክል እንደሚያምነው አዲስ ነገር ስንፈጥር ህይወት የሚያቀርብልንን ጥያቄ መልስ እየሰጠን ነው። ዓለም በችሎታችንና በጥረታችን ልንሞላት የሚገባ ባዶ ቦታ ናት ብሎም ያምናል። የፍራንክል የምርምር ጽሑፎች። የህልውና የተደረገ ትግል። ፍራንክል ዘ ዶክተር ኤንድ ዘ ሶል የተሰኘው የምርምር ጽሑፉ የጠፋበት አጋጣሚ ለዚህ ጽንሰ ሐሳብ ጥልቅ ማሳያ ነው። የማንነት መጥፋት። ኦሽዊትስ ሲገባ የህይወት ዘመን ስራው የሆነውን ጽሑፉን
በኮቱ ውስጥ ተሰፍቶ ነበረ። ጽሑፉን እንዲጥል ሲገደድም ምሁራዊ ሕይወቱ አብሮ የተደመሰሰ ያህል ተሰማው። በአእምሮ መልሶ መገንባት በካምፕ ውስጥ ያለውን አሰልቺ ሁኔታ፣ አካላዊ ድካም ለመቋቋም ጽሑፉን በአእምሮ መልሶ መጻፍ ጀመረ። ወደ ስራ ቦታ ሲጓዝም ምዕራፎቹን በጭንቅላቱ ይቀርጽ ነበረ። በኋላም ከቢሮ በሰረቃቸው ትንንሽ ወረቀቶች ላይ ቁልፍ ቃላትን ይከት ጀመር። የመኖር ምክንያት the why to live። ይህ የፈጠራ ተግባር ወደፊት የሚመለከት ግብ ሰጠው። መጽሐፉን አጠናቆ ለዓለም የማቅረብ ኃላፊነት እንዳለበት ተሰማው። ይህም የመኖር ምክንያት why ያለው ሰው ማንኛውም እንዴት ወይም how ለመቋቋም ይችላል የሚለውን ዝነኛ ንግግሩን የሚያረጋግጥ ሆነ። የእርሱ የፈጠራ እሴት መልህቁ ነበረ። ስራው ስላልተጠናቀቀም ሊሞት አልቻለም። በዘመናዊ አተገባበር ስራ እንደ ትርጉም በአሁኑ ዘመን ፍራንክል የፈጠራ እሴቶች በስራ ቦታዎች የሚገጥመንን ባዶነት ለመታገል ይረዳሉ። ከደሞዝ በላይ ሎጎቴራፒ እንደሚያሳየው የስራ መሰልቸት ወይም ድካም የሚመጣው ከከባድ ስራ ሳይሆን ከትርጉም ማጣት ነው። ሰራተኞች የሚሰሩትን ስራ ሌሎችን እንዴት እንደሚጠቅምና እጅግ በጣም ለሌሎች ጥቅም የሚያመጣ መሆኑን ሲያውቁ ስራው ድካም መሆኑ ወይም ስራው አሰልቺ መሆኑን ይረሱና በጥንካሬ ይሰሩታል። ችሎታ፣ ኃላፊነት አንድ ክህሎት ካሎት ያንን የመጠቀም የሥነ ምግባር ግዴታ እንዳለቦት ፍራንክል ይጠቁማል። በፈጠራ ውስጥ ትርጉም ማግኘት ማለት የእርሶ ልዩ ችሎታ በዚህ ሰዓት ለዓለም አስፈላጊ መሆኑን መረዳት ማለት ነው። ፍራንክል እነዚህን ሐሳቦች በሕክምና ውስጥ እንዴት እንደተከበረው ለማወቅ ሎጎቴራፒ ርዕስ አድርጎ የተጻፉ ቪክቶር ፍራንክል ኢንስቲትዩት ኦፍ ሎጎቴራፒ ድረገጽን በተጨማሪ እንዲያዩ እጋብዛለሁ። የልምድ እሴቶች ከዓለም መቀበል ይህ ሁለተኛ ትርጉም የሚገኝበት መንገድ ሲሆን ትርጉም የሚገኝበት ውበትን ማለትም ተፈጥሮ ጥበብን በመለማመድ ወይም ፍቅር ሲሆን ይህም ፍቅር የሰው ልጆች የመጨረሻው መዳኛ የሆነ እሴት ነው ማለት ነው። ፍራንክል በህይወቱ ሊተርፍ የቻለው በአእምሮ ባለቤቱ ጋር በመነጋገር ሲሆን ይህም ፍቅር ከአካላዊ ማንነቱ በላይ መሆኑን እንዲረዳ አድርጎታል። ፍራንክል የልምድ እሴቶች ወደ ህይወት ትርጉም የሚመሩ ረቂቅ ግን ጥልቅ መንገዶች ናቸው ይላል። የፈጠራ እሴቶች ለዓለም በሚሰጡት ነገር ላይ ሲያተኩሩ፣ የልምድ እሴቶች ደግሞ ከዓለም የምንቀበላቸው ነገሮች ላይ ያተኩራሉ። ይህም በውበት አድናቆት፣ በተፈጥሮ ግርማ ወይም በፍቅር የመለወጥ ኃይል አማካኝነት የሚገኝ ነው። የውበት ቅጽበት ኃይል ፍራንክል በማጎሪያ ካምፕ ውስጥ በነበረ ቆሻሻ ሰቆቃ ሁኔታ ውስጥ እንኳ እስረኞች አልፎ አልፎ ለዓለም ውበት ንቃተ ህሊናቸውን እንደሚያነቃቁ እንደሚያነሳሱ አስተውሏል። ይህም የቅንጦት ጉዳይ ሳይሆን ለስነ ልቦና መዳን እንደ መንገድ የሚያገለግል ነበር። ተፈጥሮ እንደ መንፈሳዊ መጠጊያ በከባድ ስራ ዝለው የነበሩ እስረኞች በባቫሪያ ደን ውስጥ የሚታየውን ውብ የፀሐይ መግቢያ ሲመለከቱ በዝምታ ተውጠው በነበረበት ቅጽበት ያስተውላል። እነዚያ ጥቂት ደቂቃዎች ውስጣዊ ህይወታቸውን ከመከራቸው በላይ በሆነ ታላቅ ደስታ ይሞላው ነበር። ጥበብና ሙዚቃ አንዲት ዜማ ወይም አንዲት የስነ ግጥም ስንኝ እንኳ እስረኛው ሰብአዊነቱን እንዲያስታውስ የሚያደርግ ልዕልና ይሰጡታል። ፍራንክል እንደሚሞግተው እነዚህ ተሞክሮዎች አንድ ሰው አምራች ወይም ጠቃሚ መሆኑን አቅሙን ቢነጠቅ እንኳ ህይወት ትርጉም እንዳላት ያረጋግጣል። ፍቅር የመጨረሻው መዳረሻ ከአካላዊ መገኘት በላይ የሆነ ፍቅር ፍራንክል በብርድ ውስጥ እየተጓዘ ሳለ በአእምሮ ከባለቤቱ ጋር ያወጋ ነበር። እርሱ በህይወት መኖሯን እንኳ አያውቅም ነበር። በኋላ እንደታወቀው ግን በሌላ ካምፕ ውስጥ ሞታ ነበር። ሆኖም እርሷ በአካል መኖሯ ወይም አለመኖሯ ምንም ለውጥ እንደማያመጣ ተገነዘበ። የሚሰማውም ፍቅር ጥልቀት ከአካላዊ መገኘት ነፃ ነበረ። የአንቺ ወይም የአንተ ልዩነት ፍቅር የአንድን ሰው መሰረታዊ ባህሪያት ያንን ልዩ የማይተካ ማንነቱን ለማየት ያስችላል። ሰውን ስንወድ እነርሱ በራሳቸው ውስጥ የሚያዩትን
ሰውን ስንወድ እነርሱ በራሳቸው ውስጥ የማያዩትን አቅም እናያለን። ይህ ትስስር ደግሞ ለራሳችን ህልውና ጥልቅ የሆነ ለምን ወይም ምክንያት ይሰጠናል። የተሞክሮ ብቸኝነት። ሎጎቴራፒ እንደሚያስተምረው አንዳንድ የህይወት ቅጽበቶች ብቸኛ ወይም ሲንጉላር ናቸው። አንድ ጊዜ ይከሰታሉ፣ ከዚያም ማንም ሊወስዳቸው በማይችለው ሁኔታ ወደ ታሪክ አካል ተቀላቅለው ይኖራሉ ማለት ነው። የማይጠፋ ያለፈ ታሪክ። ፍራንክል ታላቅ ፍቅር ወይም ውበት ተሞክሮ ማሳለፍ ያንን ተሞክሮ ዘላለማዊ እንደሚያደርገው በመናገር ታካሚዎቹን ያጽናና ነበር። ተሞክሮ አልጠፋም፣ በህይወት መዝገብ ውስጥ ተቀምጧል እንጂ። ተሞክሮ አልጠፋም፣ በህይወት መዝገብ ውስጥ ተቀምጧል እንጂ። ከንቱነትን መቃወም። የልምድ እሴቶች ለከንቱነት ህይወት ትርጉም የላትም ለሚለው አስተሳሰብ ቀጥተኛ ምላሽ ናቸው። አንድ ሰው በአንድ ሙዚቃ ወይም በአንድ ህፃን ፈገግታ ልቡ ሊነካ የሚችል ከሆነ ህይወት ሌላ ተጨማሪ ማረጋገጫ የሚያስፈልገው ትርጉም ሰጥታለች ማለት ነው። ፍቅር በፍራንክል ንድፈ ሐሳብ ውስጥ እንዴት ትርጉም እንደሚሰጥ በምሁራዊ ደረጃ ለመረዳት የፕሩድ ዩኒቨርሲቲ ሰመሪ ኦፍ ኤግዚስቴንሻሊዝም ኤንድ ፍራንክል መመልከት ይችላሉ። የአመለካከት እሴት ለመከራ የሚሰጥ ምላሽ። ይህ ከፍተኛ ትርጉም ደረጃ ነው። ይህም የማይቀረውን መከራ በምን አይነት አመለካከት እንደምንቀበለው መምረጥ ማለት ነው። ፍራንክል እንደሚሞግተው በዙሪያችን ያሉ ሁኔታዎች መቆጣጠር ባንችል እንኳ የመጨረሻው የሰው ልጅ ነፃነት ማለትም ለሁኔታዎች የምንሰጠው ምላሽ የመምረጥ አቅም በእጃችን ነው። ፍራንክል የአመለካከት እሴት አንድ የሰው ልጅ ሊደርስበት የሚችል ከፍተኛ ትርጉም ደረጃ እንደሆነ ይገልጸዋል። ይህም ጽንሰ ሐሳብ የመላው ንድፈ ሐሳብ የማዕዘን ድንጋይና የሰው ልጅ ትርጉም ፍለጋ ማንስ ሰርች ፎር ሚኒንግ መጽሐፍ ዋና መልእክት ነው። ይህም ሌሎች የትርጉም መንገዶች ፈጠራና ልምድ በሙሉ የተነጠቅንበት ወቅት እንኳ ትርጉም ማግኘት የመቻል አቅም ይሰጠናል። የመጨረሻው የሰው ልጅ ነፃነት። የአመለካከት እሴቶች መሰረታዊ መርህ በፍራንክል ዝነኛ አባባል ውስጥ ተጠቃሏል። በሚገጥምህ ሁኔታ ስቲሙለስ እና በምትሰጠው ምላሽ ሪስፖንስ መካከል አንድ የመጨረሻ ነፃነት አለ። እሱም በማንኛውም ሁኔታ ውስጥ አመለካከታችንን የመምረጥ ነፃነት ነው። ውጫዊና ውስጣዊ ቁጥጥር። በእኛ ላይ የሚደርሱ ነገሮች መቆጣጠር አንችልም። ለምሳሌ ጠባቂዎች ምግባችንን፣ ስራችንን እና ህይወታችንን ሊቆጣጠሩ ይችላሉ። ሆኖም ግን ጠባቂዎች የእኛን ውስጣዊ ምላሽ ሊቆጣጠሩ አይችሉም። መከራው በእኛ ላይ የሚያደርሰውን ተጽዕኖ የመወሰን ችሎታ ማንም ሊደፍረው የማይችለው ውስጣዊ ምሽግ ነው። አይ የማለት ኃይል። አመለካከታችንን ስንመርጥ የሁኔታዎች ሰለባ ብቻ ለመሆን አይ እያልን ነው። አመለካከታችንን ስንመርጥ የሁኔታዎች ሰለባ ብቻ ለመሆን አይ እያልን ነው። ቁስላችን ወይም ያጋጠመን በደል ውስጣዊ ማንነታችንን እንዲወስን ባለመፍቀድ ሰብአዊነታችንን እንመሰክራለን። የማይቀር መከራ ውስጥ ትርጉም ማግኘት። በማይቀር መከራ ውስጥ ትርጉም ማግኘት። ፍራንክል መከራ የሰው ልጅ ህልውና የማይቀር አካል መሆኑን ያምናል። መከራን ማስቀረት ሲቻል ትክክለኛው እርምጃ መከራውን ማስወገድ ነው። መከራን ማስቀረት ሲቻል ትክክለኛው እርምጃ መከራውን ማስወገድ ነው። ነገር ግን መከራው የማይቀር ሲሆን፣ ለምሳሌ የማይድን በሽታ፣ የሚወዱን ሰው ማጣት ወይም የማሰቃያ ካምፕ ውስጥ እንዳለ ተሞክሮ ያለ ሁኔታ ሲሆን፣ የቀረው ብቸኛው ትርጉም መንገድ ለእርሱ የምንሰጠው አመለካከት ብቻ ነው። ሐዘንን ወደ ድል መቀየር። የሎጎቴራፒ ዓላማ አንድ ግለሰብ አሳዛኝ ሁኔታ ወደ ግል ድል እንዲቀይር መርዳት ነው። መከራ ትርጉም ሲያገኝ፣ ለምሳሌ የመስዋዕትነት ትርጉም ሊሰጠው የሚችል ስቃይ መሆኑ ያቆማል። መከራ ትርጉም ሲያገኝ፣ ለምሳሌ የመስዋዕትነት ትርጉም ሲሰጠው ስቃይ መሆኑ ያቆማል። የሐዘንተኛው ሐኪም ምሳሌ። ፍራንክል ባለቤቱ ከሞተችበት 2 ዓመት የሆነውና በሐዘን የተጎዳውን አንድ ሐኪም
ታሪክ ያወሳል። ፍራንክል ሐኪሙን እንዲህ ሲል ይጠይቀዋል። ዶክተር፣ መጀመሪያ የሞትከው አንተ ብትሆን ባለቤትህ ብትተርፍ ኑሮ ምን ሊከሰት ይችል ነበር? ሐኪሙም እርሷ እጅግ ትሰቃይ ነበር ሲል መለሰለት። ፍራንክልም አንተ በመትረፍህ ያንን ስቃይ አስቀርተህላታል። ስለዚህ ያንተ ስቃይ የእርሷን ስቃይ የማስቀረት መስዋዕትነት ነው አለው። ይህም የአመለካከት ለውጥ ሐኪሙ ሐዘኑን እንዲቋቋም ረድቶታል። የመከራ ክብር። የአመለካከት እሴቶች መከራ በሚቀበሉ ሰዎች ላይ ጥልቅ ክብርን ያጎናጽፋል። ሰማዕትነት። መከራን በድፍረት ለመቀበል የመምረጥ ሰውን ወደ ሰማዕትነት ደረጃ ያሸጋግራል። ክቡር የሚያደርገውም መከራው ራሱ ሳይሆን መከራውን የታገሰበት መንገድ ነው። የምላሽ ልዩነት። አንድ ወጥ የሆነ ትክክለኛ አመለካከት የለም። ትርጉሙ ግላዊ ነው። አንድ የማይድን ታካሚ የመጨረሻ ቀኖቹን ቤተሰቦቹን በማጽናናት ውስጥ ትርጉም ሊያገኝ ይችላል። ሌላው ደግሞ አንድን ደብዳቤ አጠናቆ በመጻፍ ትርጉም ያገኛል። ሁለቱም የሰው ልጅ ነፃነት ትክክለኛ መገለጫዎች ናቸው። በመጽሐፉ ክፍል 3 ላይ የተጠቀሰው የሕክምና ዘዴ ወይም ሎጎቴራፒ አሳዛኙን ብሩህ ተስፋ በሚል አስቀምጦታል። የትርጉም ሕክምና ወይም ሎጎቴራፒ ትርጉም ከማጣት የሚመነጭ የስነ ልቦና ህመምን ለመፈወስ የሚጠቅም ተግባራዊ ዘዴ ነው። እኚህም የሚከተሉትን ያካትታል። አንደኛ፣ ተቃራኒያዊ ፍላጎት። ይህ ለጭንቀትና ለተደጋጋሚ የማይፈለጉ ሀሳቦች የሚሰጥ ሕክምና ሲሆን ታካሚው የሚፈሩትን ነገር ሆን ብለው እንዲመኙት ይበረታታሉ። ለምሳሌ ንግግር በሚያቀርብበት ወቅት ላብ እንዳያጥለቀልቀው የሚፈራው ሰው በጣም ላብ እንዲያልበኝ እፈልጋለሁ ብሎ እንዲሞክር ያደርገዋል። ይህ ዘዴ ቀልድን እና ራስን ከሁኔታው ማራቅን በመጠቀም የጭንቅላትን አዙሪት ይሰብራል። ሁለተኛው ዘዴ ትኩረትን ማዛወር። ይህ ዘዴ በራስ ላይ ወይም በአንድ ችግር ላይ ከመጠን በላይ ማተኮር ሲያመለክት ትኩረትን ከራስ ላይ በማንሳት ወደ ሌላ ግብ ወይም ወደ ሌላ ሰው በማዞር ግለሰቡ ራሱን ከሚያሰናክሉ ነገሮች እንዲወጣ ይረዳዋል። አሳዛኝ ብሩህ ተስፋ ትራጂክ ኦፕቲሚዝም። ይህ በማንኛውም ሁኔታ ውስጥ ለህይወት እሺ ማለት መቻል ነው። የህይወትን 3 አሳዛኝ እውነታዎች ስቃይ፣ ጥፋተኝነት እና ሶስተኛው ሞት ይቀበላል። ሆኖም የሰው ልጅ ስቃይን ወደ ስኬት፣ ጥፋተኝነትን ወደ ራስ ማሻሻያ እንዲሁም የህይወትን አጭርነት ወደ ኃላፊነት ስሜት ሊቀይር እንደሚችል ያስገነዝባል። የሶስቱን አሳዛኝ እውነታዎች መሻገር። ፍራንክል የሰው ልጅ መሆን 3 የማይቀሩ ፈተናዎች መጋፈጥ ነው ይላል። አሳዛኝ ብሩህ ተስፋ ትራጂክ ኦፕቲሚዝም እነዚህን ሸክሞች ወደ ጠቃሚ ነገር ለመለወጥ የሚከተለውን መንገዶች ይጠቀማል። ስቃይን ወደ ስኬት መቀየር፣ መከራን እንደ ተስፋ መቁጠር፣ ምክንያትን ከመመልከት ይልቅ ለግል እድገት ወይም እንደ ጀግንነት ተግባር ማየት። በካምፕ ውስጥ የነበሩ እስረኞች ስቃያቸውን እንደ አእምሯዊ ፈተና ወይም እንደ ማንነት መገንቢያ በመቁጠር ተርፈዋል። ጥፋተኝነትን ወደ ራስ ማሻሻያ መቀየር፣ ባለፈው ስህተት ከመቆጨት ይልቅ ያንን ስሜት ለለውጥ እንደ መነሻ መጠቀም። ይህም የተሻለ ሰው ለመሆን ያለፈው ስህተት ለወደፊት ትምህርት እንዲሆን ጥሪ ያቀርባል። ሞትን ወደ ኃላፊነት መቀየር፣ ህይወት አጭር መሆኗን ለከንቱነት ምክንያት መሆን የለበትም። ይልቁንም የህይወትን አጭርነት ለእያንዳንዱ ቅጽበት ትርጉም ይሰጣል። የምንኖረው አንድ ህይወት ስለሆነ እያንዳንዱን ሰዓት በኃላፊነት መጠቀም አለብን። ሞት መኖሩ አሁኑኑ እንድንሰራ ትልቅ መነሻ ይሆነናል። የተገደደ ደስታ ቶክሲክ ፖዚቲቪቲን አለመቀበል። አሳዛኙ ብሩህ ተስፋ አሁን ዘመን ካለው በግድ ደስተኛ ሁን ከሚለው የተሳሳተ አመለካከት መለየትን ያሳያል። እውነተኛ ተስፋ ፍራንክል የህይወትን መራራ ገጽታ ችላ አንበል ይለናል። ደስታ በፈቃድ የሚመጣ ሳይሆን በምክንያት የሚገኝ ነው። ትርጉም እንደ መሰረት። ብሩህ ተስፋ ሊኖርህ የሚችለው ከትግሉ በስተጀርባ ትርጉም ሲኖር ብቻ ነው። አንድ ሰው ለምን ወይም ምክንያት ከሰጡት ከአእምሮው ተፈጥሮ እንዴት ወይም ብሩህ ተስፋ ይፈጥራል። በኃላፊነት የመኖር ጽንሰ ሐሳብ። አሳዛኝ ብሩህ ተስፋ ትኩረታችንን ከህይወት ምን እፈልጋለሁ ከሚለው ወደ
ህይወት ከእኔ ምን ትፈልጋለች ወደሚለው ይለውጣል። የቅጽበት ኃላፊነት ፍራንክል እንደሚለው ሁለተኛ ህይወትህን እየኖርክ እንዳለህና በመጀመሪያው ህይወትህ ደግሞ አሁን ልታደርገው ያልኸውን ስህተት እንደሰራ አድርገህ ኑር። ይህ ልምምድ አሁን ለምታደርጋቸው ምርጫዎችህ ከፍተኛ ጥንቃቄ እንድታደርግ ያስገድድሃል። ያለፈ ታሪክ ምርት። በዚህ እይታ ያለፈ ነገር መቼም ቢሆን አይጠፋም። እያንዳንዱ ስኬት፣ እያንዳንዱ ፍቅርና በድፍረት የታገስናቸው መከራዎች በታሪካችን ውስጥ እንደተከማቸ ሀብት ለዘላለም ይኖራል። ክቡራትና ክቡራን፣ በዚህ መጽሐፍ የሰው ልጅ በከባድ ሁኔታዎች ውስጥ ሲያልፍ እነዛን ከባድ ሁኔታዎች እንዲያልፍና እንዲቋቋም የሚያደርጉት በህይወት ውስጥ ለህይወቱ የሰጠው ትርጉም መሆኑን ያየንበት ማን ሰርች ፎር ሚኒንግ መጽሐፍ ባጭሩ ዳሰሳው ይህን ይመስል ነበረ። ይህንና መሰል ይዘቶችን ለማግኘት ማህበራዊ ሚዲያ አካውንቶችን ይከታተሉ። ከዳጊ ጋር ነበር የቆያችሁት። ደህና ሁኑ።